የተከበራችሁ የዋልታ ቴሌቪዥን የነጻ ሀሳብ የውይይትና የክርክር ፕሮግራም ተመልካቾቻችን እንደምን ሰንብታችኋል? ዛሬም እንደተለመደው ከአንድ እንግዳ ጋር እዚህ ይገኛለሁ። የዛሬው እንግዳይ የኢትዮጵያ ዜጎች ለማህበራዊ ፍትህ መሪ ናቸው ወይም የኢዜማ መሪ ናቸው። ፕሮፌሰር ብርሃኑ ነጋ ናቸው። እዚህ ድረስ ተገኝተው ስለሚነሱ ጥያቄዎች፣ ሀሳቦች በተለይ ኢዜማንና እርሳቸውን የተመለከቱ ጉዳዮችን አንስተን የምንወያይበት መድረክ ነው ያዘጋጀሁት። ዋንደና መጡ። ስሜ ነባይ ፈርስ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛ እናመራ። የመጀመሪያው ጥያቄ እንግዲህ የሚሆነው በለውጡ ማግስት ግንቦት ሰባትን እየመሩ እዚህ ሀገር በመጡ ሰዓት የተፈጠረን ነገር መነሻ አድርገው የቀድሞት የአጋሩ አቶ ልደቱ አያሌው ያቀረቡት አንድ ጥያቄ ነበር። ይሄ ጥያቄ ለኛም ጣቢያ ደርሶ ስለነበረና ይህን ጥያቄ አቅርበንሎት ፍላጎት እንደሌሎት ስለገለጹልን ለምን ሳይፈልጉ ቀሩ የሚለው ጥያቄ መጀመሪያ ጥያቄ መሆን አለበት። ብዙ ተመልካቾቻችን በእርግጠኝነት ይህንን ማወቅ ስለሚፈልጉ ምኑን ማወቅ ስለሚፈልጉ ለምንም ቢያሉ ከአቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው እንከራከር የሚል ጥያቄ ለሁሉም ሚዲያዎች ደብዳቤ ያስገብተው ነገር ግን እርሱ ፈቃደኛ ባለመሆኑ ስለሌሎቹ አላቅም እኛ ጋር ግን በህዝብ ግንኙነታቸው በኩል 2-3 ጥያቄውን አቅርበን ፈቃደኛ ስላልሆኑ ከእርሳቸው ጋር ለብቻቸው ይህን እድል ሰጥተናቸው ሀሳባቸውን እዚህ ሲገልጹ ነበርና ለምን ፈቃደኛ አልሆኑም? ለምንድነው ከልደቱ ጋር መከራከረው ወር መወያየው ምን ጉዳይ ስላለ ነው? ጉዳያቸው ሀገራዊ ጉዳይ ስለሆነ ምክንያቱም እርሶ የመጡት ለሰላም ለዲሞክራሲ ነው። እሳቸው ባቀረቡት ደብዳቤው ላይ ቃል በቃል መጠቅስሎት ፕሮፌሰር ብርሃኑ ወደ ሀገራቸው በተመለሱበት ዕለት በአዲስ አበባ ስታዲየም ከአባሎቻቸውና ከደጋፊዎቻቸው ጋር ባደረጉት ህዝባዊ ስብሰባ የኔ ስም እየተጠራ በቀረበ ስድብና ውግዘት ዛሬም የስም ማጥፋትና የጥላቻ ፖለቲካቸውን እንደቀጠሉበት በጋድ ያሳየ ነው። ከመቼውም ጊዜ በላይ ደግሞ ዛሬ በሀገራችን ስለ አንድነትና ይቅርታ እየተሰበከ ባለበት ወቅት የይቅርታው ሂደት ተጠቃሚ ሆነው ወደ ሀገራቸው መግባት የቻሉት ፕሮፌሰር ብርሃኑ የጥላቻና የቂም በቀል የፖለቲካ ባህላቸው ቅንጣት ታህል ያልተላቀቁ መሆኑን እያሳዩን ነው የሚል ነገር ነው ያቀረቡትና በዚህ ጉዳይ ላይ እንከራከር። ይሄ የጥላቻ ፖለቲካ ይቁም ስላሉ እርሶ ደግሞ የጥላቻን ፖለቲካ የሚጠሉ መሆኑን በተለያየ መንገድ ይገልጹ ስለነበር ለምን አልፈለጉት ይሆን? ወይ ካልሆነ ምናልባት አንዳንዶች እንደሚሉት ንቋቸው ይሆን? ምን ማለት ነው የሚለውን ነገር መታወቅ እኔ አሁን ኢትዮጵያ ባለችበት ሁኔታ እቺ ሀገር ባለችበት የችግር ሁኔታ ከልደቱ ጋር ስለምን ጉዳይ ስለ ምርጫ 97 ነው የምናወራው? በ97 ስለሆነው ነገር ነው የምናወራው? ስለምንድን ነው የምናወራው? ክርክር ከሆነ የፖሊሲ የሐሳብ ልዩነቶች ላይ የሚደረግ ክርክር ከሆነ እገምታለሁ ምርጫው ሲደርስ ከተለያዩ የፖለቲካ ድርጅቶች ጋር ክርክርና ውይይቶች እንደምታዘጋጁ ያኔ እንከራከራለን። ከዛ ውጪ አቶ ልደቱ ምን ስለሆኑ በምን ጉዳይ ላይ እንደማወራቸው አላውቅም። ስቴዲየም ውስጥ ተነገረ ስላልከው እንግዲህ ሌላው ፐብሊክ የተናገረው ነገር ከሆነ ዜን ከፐብሊኩ ጋር ነው መነጋገር ያለበት። እኔ ጋር እኔ ስለሱ የሱን ስም አንስቼም አላውቅም፣ ማነሳበትም ጉዳይ የለኝም። ለኔ ልደቱ ኢሹ ሆኖ መነጋገረው ነገር የለኝም። ስለ ደጋፊዎቻችሁ ኃላፊነት የለባችሁ? ደጋፊዎቹ ያሉትን ከደጋፊዎቹ ለምን እንዳሉ ከደጋፊዎቹ ጋር እንትን መነጋገር ይችላል። ለምን ይሄን ተባልኩ ብሎ እኔ ግን አሁን ኢትዮጵያ ባለችበት ሁኔታ ለአንተም አሁን በእንዲህ አይነት ውይይት ላይ የመጀመሪያ ጥያቄህ የዛሬ 1 ዓመት ወር ምናምን ልደቱ ጥያቄ ጠይቆ ነበረ። ልደቱ ጋር ለምን አልተወያያችሁም ብሎ ጥያቄ አገሪቱ ያለችበትንም ሁኔታ እየገጠመንና ልናልፍ የምናስበውን ችግር በሚመለከት ይሄንን ትልቅ ኢሹ አድርገህ ማንሳትህ ነው የሚገርም። በነገራችን ላይ ከኢሹም በላይ ኢሹ ነው ለኛ ጣቢያ። ሀገሪቷን የተመለከተውን ጉዳይ ስራ ያለው አካል አለ በየደረጃው። እኛ ደግሞ እንግዶቻችንን እዚህ ስንጋብዝ ዞሮ ዞሮ ሀሳብ ሊያዋጡ ነው። እናንተም በመጣችሁ ሰዓት ላይ ይህንን የለውጥ ሂደት ለማስቀጠል ነውና በማስቀጠል ሂደት ውስጥ ደግሞ እንደዚህ አይነት ተቃርኖዎች እሳቸውም የሚሉት ይህንኑ ስለነበር የትም ስለማያደርሱን ከእንደዚህ አይነት የጥላቻ ሁኔታ ምክንያቱም እንደውም በእኛ ፖለቲካው እዛው ደብዳቤ ላይ ምን ይላል መሰሉት ፕሮፌሰር? እዚያው ደብዳቤ ላይ እንደዚህ አይነት ነገር
መቅረት ካልቻለ እንደዚህ አይነት የጥላቻ ፖለቲካና የሴራ ፖለቲካ መቅረት ካልቻለ ይሄ ለውጥ የመክሸፍ እድሉ የሰፋ ነው እንደውም የሚል አይነት ነገር ነው እሳቸው ደብዳቤው ላይ ያስቀመጡትና ምንም የሚጣል ነገር የለም በፖለቲካ ሂደት ውስጥ። ቀደም ሲል የእርሶንም ባልደረባ ተመሳሳይ አይነት ጥያቄ ጠይቄ እንዲህ አይነት ችግር ባለበት ሀገር ላይ እንዲህ አይነት ነገር አታንሱ የሚል ነገር ምን ማለት ነው? ምን ችግር አለው? ምን ማለት መሰለህ፣ ልደቱ አንድ ሰው ነው፣ እኔ አንድ ሰው ነኝ። እንደ ፖለቲካ ድርጅት መሪነት ለህዝባችን እንወክለዋለን ወይም ይደግፈናል ብለን ለምንለው ማህበረሰብ የምንናገረውን ነገር በግልጽ ታውቁታላችሁ። ያንን በሚመለከት ጥላቻ ግለሰብንም ሆነ ድርጅትን ወር አመለካከትን በጥላቻ መልክ ሂስ ማቅረብ ይቻላል፣ ትክክል አይደለም ማለት ይቻላል። በጥላቻ መልክ የተናገርነው ነገር ካለ ዜን ይሄንን ተናግራችኋል፣ ይሄ ደግሞ ጥላቻን የሚነዛ ነው ብለህ ትጠይቀኛል። አንድ ግለሰብ አንድ ደብዳቤ ጽፎልናል፣ ስቴዲየም ውስጥ በተደረገ ንግግር እንደዚህ ተብያለሁ፣ ህዝቡ እንደዚህ ብሎ ጮኋል፣ ስለዚህ እሱን የፖለቲካ ድርጅት መሪ ይመልስልኝ ማለት ኦር በዛ ሁኔታና አሁንም ባለንበት ሁኔታ ያ ኢዝ ኢምፖርታንት ያን ያህል ሲግኒፊካንት የሆነ ትርጉም ያለው ነገር ነው ማለት የችግሮችን ሚዛን አለማወቅ። የችግሮችን ሚዛን ለሚያውቅ ሰው በዛሬ ጊዜ እኔ እናንተ የምናደርገው ውይይት ልደቱ የአንድ ዓመት ከምናምን በፊት እንደዚህ ደብዳቤ ጽፎ ነበር ወይም ልደቱ እዚህ ጋር ተናግሮ ነበር እኔ ምንም ኢንትረስት አያደርገኝ። እሺ አሁን እርስዎ የተናገሩትን በተደጋጋሚ የኢዜማ ከፍተኛ የስራ ኃላፊዎች ወይም የቀድሞቹም እንደዚሁ በተመሳሳይ እርስዎ ጓዶች አሁን ሀገሪቷ የገጠማት ችግር አሁን ባለንበት ሁኔታ መውጫ መንገዱን እንጂ እንደዚህ አይነት ነገር ወቀሳው ምናምኑ ይቅር ድጋፍ የማድረግ አይነት እንቅስቃሴ ነው የምታደርጉትና አሁንም ራሱ ያሉት ነገር ሚዲያ የራሱ ሚና አለው። ለምሳሌ ይሄን ለውጥ የመደገፍም የማደናቀፍም እዳ ወይም ሚና የለብኝም እኔ አልደግፍምም አልቃወምም። ልክ በተመሳሳይ እናንተም እንደ አንድ ተቋሚ ፓርቲ መንቀሳቀስ ሲገባችሁ አሁን እንኳን ከነገሩኝ ነገር ተነስቼ ሌሎችም ሰዎች የሚያነሱት ራሳችሁን እንትን ስማቸው ኢዜማ ሆነ እንጂ ብልጽግና ፓርቲ ናቸው የሚሉ አካላት አሉ። አንዳንዶች ደግሞ አይ አጋር ናቸው የሚሉ አካላት አሉ። ተቋሚ ግን አይደሉም የሚለው ደግሞ ይበዛልና ራሳችሁን እንዴት ነው የምታዩት? ተቋሚ ናችሁ ወይስ እንደ ብልጽግና ናችሁ? ኢዜማ የራሱ ፕሮግራም አለው። ፕሮግራሙን አይቶ አሁን እንግዲህ አንድ ወር ነው ብልጽግና ፓርቲ አንድ ወር ወዲህ ያወጣውን ፕሮግራም አይቶ ይሄ እነኚህ ፕሮግራሞች በዚህ ጉዳይ ላይ ይመሳሰላሉ እና አንድ ናችሁ ወይ ጥያቄ ሊሆን አይችልም። ቢኮዝ አንድ አይደለም፣ ሁለት ፓርቲዎች ነው። ዜርፎር ሁለቱም ፓርቲዎች አንድ ናችሁ ብሎ መጠየቅ ራሱ ብዙ ትርጉም ያለው አይደለም። ምን ያህል ይመሳሰላሉ አቋማቸው፣ ምን ያህል ይለያያል፣ በምን ጉዳይ ላይ ነው የሚለያየው የሚል ጥያቄ ሌጂቲሜት የሆነ ጥያቄ ነው፣ ልታነሳ ትችላለህ። እሱ ግን ሁለቱን ፕሮግራሞች አይቶ እዚህ ላይ እናንተ እንዲህ ትላላችሁ፣ እነሱ ደግሞ ይሄንን ይላሉ፣ ይሄ ተቀራራቢ ነው፣ በዚህ ጉዳይ ላይ ግን ልዩነት አላቸው የሚል ዝርዝር እንትን ማድረግ ይቻላል። የበለጠ ግን ፓርቲዎችን በተለይ ከምርጫ ጋር በተያያዘ ፓርቲዎችን መለየት ከፈለክ የምትለያቸው በዋናነት ከሚያቀርቡት ፖሊሲ ጋር አንፃር በተለያዩ ጥያቄዎች ላይ ይሄንን ፖሊሲ ብንመረጥ ይሄንን ፖሊሲ ተግባራዊ እናደርጋለን ብለው ስለሆነ የሚቀርቡት ራሳቸውን ከሌላው ፓርቲ መለየት አንዱ ስራቸው ነው። የምርጫ ሂደት አንድ ከማድረግ ይልቅ ልዩነትን በአብዛኛው ያመጣል የሚባልበት አንዱ ምክንያት ዋና የምትከራከረው ለህብረተሰቡ የምታቀርበው እኔ ይሄንን መንገድ እከተላለሁ፣ በዚህ ጉዳይ ላይ በትምህርት ላይ በጤና ላይ በኢኮኖሚ ላይ እነኚህ ፖሊሲዎች አሉኝ፣ እነኚህ ፖሊሲዎች ደግሞ ህብረተሰቡን ወደ ተሻለ ቦታ ይወስዳሉ ብለህ ነው የምታቀርበው። ያንን ከሌላው እየለየህ ነው የምታቀርበው። ያኔ ነው የምታየው። አሁን ፖሊሲዎች ገና በዝርዝር አልቀረቡ። እኛም እንደ ድርጅት በተለያዩ ጉዳዮች ላይ በጣም በመቶዎች የሚቆጠሩ የፖሊሲ አጥኞች ደጋፊዎቻችንን አሰባስበን የፖሊሲ ዝርዝር ጥናቶች እየሰራን ነው። የብልጽግና ፓርቲም ይሄንን እያደረገ ነው ብዬ አስባለሁ። እነኚህ ለህብረተሰቡ በእነኚህ በተለያዩ ጥያቄዎች ላይ በሚደረጉ ውይይቶች ሊቀርቡ ነው። ያኔ ልዩነታችን ምን እንደሆነ እናሳያለን። ያኔ ህብረተሰቡ እነኚህ ሁለት ፓርቲዎች የተለያዩ ናቸው፣ አንድ ናቸው የሚለውን ጥያቄ ሊያቀርብ ይችላል። ሁለተኛው ደግሞ አይ ቲንክ ኢምፖርታንት የሚሆነው እንደ ኢትዮጵያ ባለ ሀገር
ከምር የአገርን እድገት የህብረተሰቡን ብልጽግና የሚያስቡ የፖለቲካ ኃይሎች የሚለያዩባቸው በፖሊሲ አቅጣጫ ደረጃ የሚለያዩባቸው መንገዶች ያሉትን ያክል የሚስማሙባቸው ጉዳዮች ሊኖሩ ይችላሉ። ሁለት ፓርቲዎች በአንድ ጉዳይ ላይ ተመሳሳይ ፖሊሲ ያላቸው ማለት አንድ ናቸው ማለት አይደለም። ለምሳሌ ከብልጽግና ፓርቲ ጋር አትሊስት እንትን ሲደረግ በዝርዝር እንኳን ባናውቀውም በኦፊሴል ሲነገሩ ከነበሩ ነገሮች የምናየው በአገር አንድነት ላይ ጠንካራ አቋም አላቸው። እኛም በአገር አንድነት ላይ ጠንካራ አቋም አለ። ይሄ ተመሳሳይ ያደርገናል። ፓርቲው በፊት ከነበረበት ብልጽግና ፓርቲ በፊት ከነበረበት ይሄ በብሔሮች ላይ መሰረት ካደረገ ፓርቲ አገራዊ የሆነ ሁሉንም ኢትዮጵያዊ የሚያቅፍ የሚያቀርበውን ፖሊሲ ለሁሉም ኢትዮጵያዊ በጋራ የሆነ እንደሆነ አድርጌ ራሴን ቀይሬያለሁ እያለ ነው። ያ በተወሰነ ደረጃ እኛም ከምናምንበት ፖለቲካ በመሰረቱ በዜግነት ላይ የተመሰረተ ቢኮዝ በጋራ አንድ የሚያደርገን ነው። እኔና አንተን የሚያወያየን ኦር እኔና አንድ ሌላ ሰውን በዚህ ሀገር ጉዳይ ላይ በፖሊሲ ደረጃ የሚያወያየን ኮመን ኤሌመንቱ የጋራ እንትኑ የምንጋራው ይሄ የዜግነት ነገር ነው። ሶ ስንጀምር ጀምሮ እኛ ፖለቲካችን በዜግነት ላይ ያጠነጠነ መሆን አለበት። ሌሎች ልዩነቶች በዜግነት ላይ ማጠንጠን ማለት ሌሎች ልዩነቶችን መጨፍለቅ ማለት አይደለም፣ ወር የሉም ማለት አይደለም። የብሔር፣ የቋንቋ፣ የሃይማኖት የምን ልዩነቶች ግን ፖለቲካ ስንሰራ ወር ፖለቲካ ጉዳዩ አገራዊ መንግስትን የሚመለከት ጉዳይ እስከሆነ ድረስ መንግስት ደግሞ ሁሉንም በጋራ የሚያገለግል እስከሆነ ድረስ የሚወጡት ህጎች ሁላችንንም እኩል የሚመለከቱ እስከሆነ ድረስ ያ እኩል የሚያደርገንና በሁላችንም ላይ እንዲሰሩ የሚያደርጋቸው ይሄ በጋራ የምንጋራው ይሄ ዜግነት ነገር ነው። ሶ በዛ ምክንያት ፖለቲካችን በዛ ማጠንጠን አለበት ብለን ስንናገር ቆይተናል። አቋማችንም ይሄ ነው። በተወሰነ ደረጃ ብልጽግና ፓርቲ እነኝን ሁሉ በፊት እንደነበረው ዝም ብሎ የአራት በብሔር ያሉ ድርጅቶችን አንድ ላይ ማምጣት ብቻ ሳይሆን ወይም አጋር የሚባሉትን ድርጅቶች አንድ ላይ እንትን በማድረግ ብቻ ሳይሆን ማንም ሰው በዜግነቱ አባል የሚሆንበት ፓርቲ። ፕሮፌሰር ስላሉ ነው ወይስ እርግጠኛ ናችሁ ለመሆኑ? ለምሳሌ ቀደም ሲል ላነሳው ጥያቄ አንዱ ስለመመሳሰላችሁ ልክ ነው እርስዎ እንዳሉኝ በፖሊሲ በአጋጣሚ መመሳሰል አሁን በዜግነት ላይ እንመሳሰላለን ልክ እንዳሉኝ እንደሱ አይነት ነገሮች ሊኖሩ ይችላሉ። ግን ተቋሚነት ደግሞ መተቸትን መውቀስን በምክንያት መተቸትንም ያካትታልና ከመጣችሁ ጊዜ ጀምሮ በዚህ 1 ዓመት ከ8 ወር ውስጥ ብዙ ነገሮች እዚህ ሀገር ላይ ሲሆኑ ከመናገር መቆጠባችሁ ገንቢ አስተያየትን ብቻ መስጠት እንጂ ትግል አያስፈልግም የሚል አይነት አስተሳሰቦች በየመድረኩ ላይ ማራመዳችሁና እቺ ሀገር ከችግር ውስጥ ነች ያለችውና ከችግር እንውጣ ተመሳሳይ አይነት የብልጽግና ፓርቲ ቅስቀሳ አይነት ማሳየታችሁ በራሱ የሆነ ልትዋሃዱ እያደባችሁ ነው አይነት ነገር ነው ሰው አስተያየት የሚሰጠው። በሱስ ሳይዳ አይተውታል። እኔ በዛሬ ሶሻል ሚዲያ ዘመን ማንም ኮምፒውተር ላይ ቁጭ ብሎ የፈለገውን በሚጽፍበት ዘመን እዛ ላይ የሚነሱ ነገሮችን የሶሻል ሚዲያ አይደለም። ብዙ ምሁራኖችም ተቋሚዎችም በተመሳሳይ ከብዙ ነገር ተነስተው አሁን ለምሳሌ ትናንት ምርጫ ቦርድ በነበረ አንድ እንትን ዝግ ነበር ስብሰባ። በእርግጥ ግን ከዚያ በኋላ የወጡ ዜናዎች እንደሚያመላክቱት ምርጫ ቦርድ ላይ ራሱ አብዛኞቹ የተቋሚ ፓርቲዎች እና አመራሮቻቸው ለኢዜማና ለብልጽግና ነው ጥብቅና እየቆማችሁ ያላችሁት ተብሎ ምርጫ ቦርድም ሲወቀስ ነበረ። እንደዚህ አሁን ነው የምሰማው። ግን በምን ጉዳይ ላይ እንደዚህ አይነትም ዜናዎች ወጥተዋልና የሆነ ነገር የሆነ የሸተታቸው ሰዎች ልክ አይመስሉም ወይ ብዬ ነው። በምን ጉዳይ ላይ እንደሆነ ይሄንን የሚሉት አላውቅም። ግን የጠየቀውን ጥያቄ ልመልስልህ። እሺ እኛ የለውጡን ሂደት የምናይበት መንገድ አንድ ደረጃ ያለው ያለፈውን ኮምፕሊትሊ ደምስሶ አዲስ ነገር የሚያመጣ የለውጥ ሂደት አይደለም። ከዚህ በፊት ስናደርግ ከነበራቸው የለውጥ ሂደቶች አብዮት ከሚባሉ ለምሳሌ በ66 ያደረግነው አብዮት ወያኔዎች ወደ ስልጣን በሚመጡ ጊዜ የነበረው ያለፈውን ፓስቱን ጠቅላላ ደምስሶ በአዲስ መልክ ሁሉን ነገር አዋቅራለሁ የሚል ጦር እስከ ማፍረስ በደርግ ጊዜ በጃንሆይ ጊዜ የነበረን ነገር በሙሉ ማጥፋት እንደዛ አይነት አካሄድ አልጠቀመንም። እንደ ማህበረሰብ የበለጠ ችግር ውስጥ ከቶናል። ስለዚህ ቀስ በቀስ የሚሄድ የሪፎርም
ወይም የዘገምተኛ የለውጥ ሂደት እንከተላለን የሚል ለውጥ ነው የመጣው። እኛ ያንን የለውጥ ሂደት የምንረዳበት እንዲህ አይነት ለውጥ ሲመጣ ያለፈው የነበረውን በሙሉ እንዴት እናፍርስ አይደለም የሚሆነው ውይይትህ። የትኞቹ ጉዳዮች ናቸው በመሰረታዊ ደረጃ መቀየር ያለባቸው፣ የትኞቹ ናቸው ካለፈው ላይ እየጨመርን የምንሄደው ብለህ እየነጠልክ እየለየህ የምትሄድበት የለውጥ አንደርስታንዲንግ የለውጥ አረዳድ ሂደት ነው የምትሄደው። በዚህ ሂደት ደግሞ በተለይ ይሄ ለውጥ የመጣበት ሂደት አገሪቱ በጣም ከፍተኛ ችግር ውስጥ የነበረችበት ትኖራለች አትኖርም የሚባለው ትፈርሳለች አትፈርስም የሚል መሰረታዊ ጥያቄ የሚነሳበት ጊዜ ነው። ፖለቲካ የሚካሄደው በአገር ውስጥ ነው። ፖለቲካ ለማካሄድ ትክክለኛ ፖለቲካ ለማካሄድ አገር የሚባለው ነገር መኖር አለበት። ኮምፕሊት የተተራመሰ ሀገር ሲሪያ ውስጥ ፖለቲካ ልታካሄድ አትችልም። ሶሪያ ውስጥ ፖለቲካ የምታካሄደው ትርጉም ያለው ምክንያታዊ የሆነ ክርክር እያደረግ የትኛው ይሻለናል፣ የትኛው ፖሊሲ ይሻለን፣ የትኛው ነው ወደፊት የሚወስድን የሚል ውይይት ለማድረግ በመጀመሪያ አገር መኖር አለበት። ቀጥሎ ሰላም መኖር አለበት በዛ አገር ውስጥ። እንደዚህ አይነት ፖለቲካ ለማካሄድ እንዲህ አይነት የተለያዩ ሀሳቦችን ማንጸባረቅ የሚችል የፖለቲካ ስርዓት መኖር አለበት። ከማንኛውም የፖለቲካ ከብልጽግና መንግስት ላይ ካለው ጋር ብቻ አይደለም፣ ተቃዋሚም በሚባሉት 100 ምናምን ፓርቲዎችም ጋር በጋራ በዚህ ሀገር ጉዳይ ላይ እናስባለን ካል መስማማት ያሉብን መሰረታዊ ነገሮች አሉ። ያ መሰረታዊ ነገር በአገሩ ሰላም መኖር አለበት። ፖለቲካችን ከግጭት ማህበረሰቡን ከሚያተራምሱ ነገሮች መጠንቀቅ አለበት። ቢቻል ፖለቲካችን ከውሸት ከአሉባልታ ከምናምን ጸድቶ እውነተኛ ምክንያታዊ ወደሆነ ሂደት ውስጥ መግባት አለበት። ይሄ በማህበረሰቦች መካከል የሚደረግ ግጭት ወይም ሆን ብሎ ማህበረሰቦችን ለማጋጨትና አገሪቱ የተተራመሰች የምትመስልበት ሁኔታ ውስጥ እንዳትገባ ማድረግ የጋራ የሁላችንም ኃላፊነት ነው። በእነኚህ ጉዳዮች ላይ ብልጽግና ፓርቲ ተቋቋመ የምትለው 1 ወር በፊት ነው። ከዛ በፊት ኢህአዴግ ነበር። ኢቭን ኢህአዴግ ከሚባለው ድርጅት ጋር እነኚህን መሰረታዊ አገርን የማቆም ሰላምን የመፍጠር ወደ እውነተኛ ዴሞክራሲያዊ ስርዓት መሸጋገርን በሚመለከቱ ባሉ ጉዳዮች ላይ ከሁሉም ጋር በጋራ አብረን እንሰራለን። የኛ መሰረታዊ ነው። ያ ፖለቲካን ምክንያታዊ በሆነ መንገድ ማስኬድ የሚቻልበት ደረጃ ላይ እየደረስን ስንሄድ ይሄ ዴሞክራሲያዊ የሆነ ስርዓት መገንባት ስንጀምር አገሪቱ ወዴት ትሄድ፣ ምን አይነት ፖሊሲ እንከተል፣ በእነኚህ በተለያዩ አገሪቱን ወጥረው በያዙ ችግሮች ዙሪያ የትኛው መንገድ ነው የሚያስኬደው በሚል ያን እንከራከራለን። ስለዚህ አንተ የተለያየ ፖለቲካ ድርጅት አለ ማለት አንድ ጉዳይ በተነሳ ቁጥር ሁሉ ጊዜ መጣላት አለብህ ወይም ሁሉ ጊዜ መከራከር አለብህ ማለት አይደለም። ያ ጉዳይ በጋራ የሚያስማማህ ነው የሚያስማማህ አይደለም እያልክ ባክግራውንዳችሁ ግን እንደዛ ስለነበር እኮ ብዬ ነው። ኢህአዴግን በምትቃወሙ ሰዓት ኮሽ ባለሽ ቁጥር ነበረ ብዙ ነገር ስትተቹም ስትነቅፉም ለህዝቡም ኡታችሁን ስታሰሙ የነበረውና ይሄ ነው እኮ አሁን የሆነ ነገር ባይኖር ኖሮ አመጣጣቸው ሂደታቸው የፖለቲካ ስብዕናቸው የነ ፕሮፌሰር እንዲህ አልነበረም። የሚያውቋችሁ ደጋፊዎቻችሁ ከኢቭን ከ97 አስቀድሞም ጭምር እርሶ የነበሩባቸው ፓርቲዎችንና የእርሶን አመራር የሚያውቁና እርሶን ተከትለው የተሰለፉ ኃይሎች በዚህ ስብዕና አያውቁትም እና በጣም ለየት ሲልበት ይሄን ቢጠራጠር እንግዲያው ያልተረዱት ነገር አለ ማለት ነው። በኢህአዴግ ውስጥ ያሉ የተወሰኑ ሰዎች የተወሰኑ ኃይሎች ይሄ በእርግጥም እንግዲህ ያን ጊዜ የደረሰበት ሁኔታ ታውቋል። ኦልሞስት ይቺ ሀገር እንደ ሀገር ትቀጥላለች አትቀጥልም የምትል ገደል አፋፍ ላይ የደረስንበት ጊዜ ነው። በዛ ጊዜ ኢህአዴግ ውስጥ የነበሩ ይሄንን የሚያዩ ከውስጥ ሆነው የሚያዩ ይሄ ነገር እንዳልሰራና እንደማይሰራ በጉልበት ማህበረሰብን አስገድዶ መግዛትና ማስተዳደር እንደማይቻል ህብረተሰብ የተወሰነ ደረጃ ላይ ሲደርስ እምቢ እንደሚል እምቢ በሚልበት ጊዜ ደግሞ በአገር ደረጃ ሊፈጠር የሚችለውን ቀውስ ያዩ ኃይሎች ያ መንገድ አያስኬድም፣ ወደ እውነተኛ ዲሞክራሲያዊ ስርዓት መሄድ አለብን፣ እውነተኛ ዲሞክራሲያዊ ስርዓት ካላመጣን ሰላም ብቻ አይደለም አገር የሚባለውም ነገር አይኖረንም ብለው ያንን ከዚህ በፊት ያንን እንትን ሲገፋ የነበረውን ኃይል ገሸሽ አድርገው ለውጥ የሚፈልጉ ኃይሎች መጡ። ያ ምንድነው የሚወስደን ኢሚዲየትሊ 97 አካባቢ ወደ ነበረው ሁኔታ ይሄ እንግዲያው ወደፊት ፖለቲካችን የሚካሄደው በሐሳብ በሚደረግ ክርክር በጋራ በምንስማማባቸው ዋና ዋና ጉዳዮች ላይ ተመስርተን የአገር አንድነትና አገር መኖር
ዴሞክራሲያዊ ስርዓት መፍጠር እና ያንን መፍጠር ደግሞ የሚያስፈልጉት ያ ስርዓት እንዲፈጠር አስገዳጅ የሆኑት እኛ በምርጫ 97 ጊዜ ያቀረብናቸው ታስታውስ እንደሆን ምናልባት አንተ ልጅ ነበርክ 8 ነጥቦች አቅርበን ነበር። በሙሉ የሚጠይቁት መሰረታዊ የሆኑ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ የሆነ ተቋማት እንትን ማድረግ አለባቸው። እንደውም የሰረቃችሁትን ተቀበሉ ነው ያልናችሁ። የሰረቃችሁትን እንቀበላለን፣ ይሄ ዘረፋችሁትን ሁሉ እንተውላችኋል። ግን ለሚቀጥለው ምርጫ ቢያንስ የአሁኑ አይነት ነገር እንዳይመጣ ለዲሞክራሲያዊ ስርዓት መፈጠር ወሳኝ የሆኑ ተቋሞችን የምርጫ ቦርድን፣ የደህንነትና የፖሊስ ተቋማትን፣ የዳኝነት ስርዓቱን ወዘተርፈ እነኝን በሙሉ እውነተኛ ነፃና ለዲሞክራሲያዊ ስርዓት ለመሸከም የሚችሉ ተቋማት እናርጋቸው። ይሄንን ተቀብለናል። ይሄንን ለማድረግ ነው ሐሳባችን የሚል የለውጥ ኃይል መጣ። ተቋማትን እንቀይራለን፣ እውነተኛ ዲሞክራሲያዊ ምርጫ እንዲደረግ እናደርጋለን፣ አገሪቱን ወደ ተረጋጋ ዲሞክራሲያዊ ስርዓት እንመልሳለን የሚል ኃይል ሲመጣ ኦኬ በጣም ጥሩ የምታረገውን ነገር እያየን በእርግጥም ወደዛ የምትሄድ ከሆነ እየደገፍን ያን የጋራ ስርዓት በጋራ እንፈጥራለን። ምርጫው ሲመጣ ነው ልዩነቶቻችን ጋር የምንነጋገረው በደንብ። እስከዛ ድረስ ግን በኢንቴንሽን ደረጃ